የሁሉ ነገር አደይ ላይ ያደረግሽ ነው። ምንድነው የምታደርጊው? አደይ እንግዲህ ከጭንቀት ከመከራ የተነሳ በዛሬ ቀን ራሷን ስታለች እንዳያችሁት ማለት ነው። ግን ደግሞ ዘለቀና ንጉስ የተመካከሩ ነገር አለ። አደይ ከዛ ቤት ስትመጣ እንጣልፋታለን ብሎ ተመካክሮ ነበረ። ንጉስም ያው ባለፈው የአደይ ስም እንደዛ ዘለቀ ሲያጠፋ በጣም ተቆጥቶ ነበረ። እንዴት እንደዚህ አደይ ላይ ታደርጋለህ? እኔ እኮ አደይ በጣም አፈቅራታለሁ። እንዴት እንደዚህ አጸያፊ ስራ አደይ ላይ ታደርጓለህ? ብልም እንደውም በአንቆ ነበረ ለመምታት የተዘጋጀው እና ዘለቅም ደግሞ በጣም ተቆጣ። ሲቆጣ ጊዜ እኔ ለአንተ ስል ነው አደይ አሁን ከዛ ቤት ስትባረር መሄጃ ስታጣ ለአንተ ደግሞ ይመቻሃል፣ አንድ ላይ ለመኖር ወይንም ለመጥላፍ ይመቻል። ያ ጊዜ እሷ መሄጃ ስታጣ የምትወድቅ ቦታ ስታጣ አንተ ደግሞ እሷን ወደ ራስህ ታስጠጋለህ። ንጉስ ግን የፈራ ነገር ነበረ እና እሱ ምንድነው እኔ ለራሴም እኮ ማኖር የማልችል ሰው ነኝ፣ ስራ የለኝ፣ ገንዘብ የለኝ፣ በምንድነው ማኖራት ብሎ ይሄ አሳስቦ ነበረ። ቢሆንም ግን ዘለቀ አደፋፍሮታል። እኔ የተወሰነ ብር እሰጥሃለሁ፣ ያው ፍቅር የሰጠችው ማለት ነው። ፍቅር የሰጠችው ብር ስላለ ከዛ ትንሽ እሰጣለሁ፣ እረዳሃለሁ። ስለዚህ አብራችሁ የመኖር እድል ይፈጥርላችኋል ማለት ነው ብሎ አደፋፈረው። ቢሆንም ግን አደይ ፍቃደኛ አይደለም። መቼም ቢሆን ንጉሱ ጋራ መኖር ፍቃድም ፍላጎትም ቢሆን ምንም የላትምና እነሱ ግን አግቷል። ዘለቀ ጭራሹንም የአደይን እጅ አሰራት። እኔ ይገርመኛል። ዘለቀ በጣም የተቀያየረ ልጅ ሆና አብሮ አድጎ አብሮ በልቶ በዛ ላይ ዘመድ ሆኖ እንደዚህ መሆን በጣም ከባድ ነው እና ፍቅር እንግዲህ በጣም ከክፋት በላይ ምን አደረገች? በአደይ ደሞዝ በራሷ ደሞዝ የእሷ ስም አጠፋችሁ። የኔ ስም ንጹህ ይውጣ፣ የእሷ ስም ይቆሽሽና ከዛ ቤት ትባረር ነው የተባለችው እና አደይም እንግዲህ ተባረረች። በዛሬ ቀን አደይ መሄጃ አጣ። ይሄው በጭንቀት በመከራ ይሄ ሁሉ በቃ ከአቅሟ በላይ ሲሆንበት ራሷን ሳተች ማለት ነው። ራሷን ስትስት ንጉስና ዘለቀ ይዟት ወደ ቤት ገቡ፣ አገቷት ማለት ነው። ከአሁኑ በኋላ ከዚህ ቤት አትወጭም እያላት ነው ንጉስ። እሷ ደግሞ ጫፍን እንዳትነካ ብላ እየጮኸች ነው። እንግዲህ ለአደይ ማን ደርስለት ይሁን? አደይ እንግዲህ ታውቃላችሁ፣ አደይ በጣም ታሳዝናለች። ብቻ እንደውም ኤላ ፈቅዶለት ነበረ። ያው ባርኮት እዚህ ቤት መቆየት ትችላለሽ፣ እናት እስከምትመጣ እንኳን እዚህ ቆይ እባክሽን ብሎ አደይ ብለምናትም አደይ ግን በቃኝ፣ እኔ ከዚህ በፊትም በክቶኝ ነበረ፣ እናንተ ዛሬ አላችሁ እንጂ እኔ ካበቃኝ ቆይቷል። የፍቅር ጭቅጭቅ፣ የዚህ ቤት ጭቅጭቅ፣ የዚህ ቤት መከራ እኔ ከአቅሜ በላይ ነው እና አልችልም ብላ ነው የተናገረችው። አደይ ግን ደግሞ ኤላ ፈቅዶለት ነበረ። ወይ ካልሆነ ሌላ ቤት ቆየ። ምክንያቱም ሌላ ቦታ ወይ ስራ ከገባች ለደላላ ነግራለች እና ስራ እናስገባሻለን ተብላለች። ስራ ከገባች ወይንም መጠፋፋትም አለ ወይ ደግሞ መጥፎ ቤት ያጋጥማታል እና እንደዛ ነው። ለዛ ነው ባርኮት እንግዲህ ታውቃላችሁ አደይን በጣም ያከብራታል፣ ያፈቅራታል። ግን ደግሞ በፍቅር ምክንያት እንደዚህ ሆነ ማለት ነው። እናቷ ግን የባርኮት እናት በጣም ነው የተቆጣችው። ልጅ እኮ ነው፣ እኔ ከልጆቼ ለይቻት አላውቅም፣ ተጫወቱብሽ አይደለም ብላ ተቆጣችው እና ግን ደግሞ እሷ ወደ ኤላ ቤት እየሄደች ነበረ አደይ ማለት ነው። ደሞዘንም አላገኘችም። እንደገና ደግሞ ፍቅርን ልክ ልታስገባ ነበረ ከኤላና ከለምለም ጋር የቀረችው። ከነሱ ጋር ብትሄድ ኑሮ ራሷንም አስትም በጭንቀት እንደገና ደግሞ ንጉስና ዘለቀ መንገድ ላይም አያገኟትም ነበረ። ለዛ ነው ግን ኤላ ለምንድን ነው አደይ የቀረችው ብሎ እንደገና ባርኮት ቤት ሄዶ ቢጠይቅም አደይ ግን አልመጣችም። ለምለምም እየጠበቀችው ነበረ። አደይ ቆይታለች እያሉ ግን አደይ ደግሞ ንጉስ ጋር ናት። ንጉስ እንግዲህ አግቶታል።
ለዛ ነው አደይ ተሰቃይታለች። በአሁኑ ሰዓት በቀን በቀን እየተባባሰበት ነው። ለዛ ነው ጭንቀት ውስጥ ገብታ ራሷን እየሳተችው። እንደዛ ነው። ግን ደግሞ ዴቭ በጣም ያፈቅራታል። እባክሽን ሌባም ሆኜ ምንም ሆኜ ከአንቺ ጋር ሊሆን እኔ አንቺ ባለሽበት ቦታ እንግዲህ እንደተረዳሁት አደይ ዴቭን እንደምታፈቅረው ነው እኔ እንትን ያልኩት። ምክንያቱም ከፍቅር ጋራ ስታያቸው ትናደዳለች እና ፍቅርም ደግሞ በዚህ ተጠቅማ እሱ ስሳክር ከዴቭ ጋር ተኝታ ነበረ። አደይ ስታያቸው በጣም ነው የተናደደች፣ በጣም ነው ያናደዳት። እኔ ከቤት ሲወጣ አንተ ምን እያረክ ነበረ ብሎ ስትጠይቃትም እኔ ምንም አላረኩም ሰክሬ ስለነበርኩ ፍቅር ከአጠገቤ ተኛች አለው። ግን ፍቅር ደግሞ ምንም ብታደርግ ዴቭ ሊወዳት ወይ ዞር ብሎ ሊያያት አልቻለም። እሱ በጣም አደይ ብቻ ነው የሚፈልጋት። ጠዋትም ተነስቶ አደይ፣ ማታም ተነስቶ ማታም ሆነ በቃ ሰዓት የለም አደይ ነው እንጂ የሚጠራው እና ለዛ ነው ብቻ እሱ ሰክሮም ወደ ላይ አውጥታ በስርዓት አስተኝታ ነው። አደይ እንግዲህ ቅን ልብ ስላላት ነው ሁሉም ሰው የሚወዳት የሚያከብራት። ባርኮትም እንዴት ነው የአደይ ፍቅር እንዴት ይዘዋል? እንዴት ነው የያዘው? ስትባረር እንዴት ዝም አለ? ግን ባደረገ ተጸጽቷል ስለተቆጣ